ማተብ አስረህ ስለሞትክ ክርስቲያን በመሆንህ ስለሞትክ አይደለም ገነት የምትገባው። እባካችሁ ሐሜት የምታሙ ሰዎች፣ ሰዎችን ስጋ የምትቦጭቁ ሰዎች የተነገራችሁ ሚስጥር ማፈን የማትችሉ አንድ የአዲስ አበባ ውስጥ ያሉ ሙሉ ቤተሰብ ነው የሞተው። እሺ እነዚህ ሰዎች አሁን ገነት ነው የሚገቡት? እባካችሁ ሐሜት የምታሙ ሰዎች፣ ሰዎችን ስጋ የምትቦጭቁ ሰዎች ስለ ሰው ካላወራችሁ፣ ስለሆነች ሴትዮ ስለሆነ ሰውዬ ካላወራችሁ ቡና ማይጠጣላችሁ የሚመስላችሁ ሰዎች ራሳችሁን እዩ። የተነገራችሁ ሚስጥር ማፈን የማትችሉ ወይም መያዝ የማትችሉ ማስቀመጥ የማትችሉ መታገስ የማትችሉ መረጋጋት የማትችሉ ሰዎች ከሆናችሁ ይሄ መንፈስ አለ ማለት ነው። በቃ አውጡት ነው የሚለው ማለት ነው። እና እንድታጠፉም ሊሆን ይችላል፣ እንድትበዳደሉም ሊሆን ይችላል። እና እግዚአብሔር ሁላችንም የሚጠብቀን። ከዚህ ታሪክን እየተማርኩት ሁለት ነገር ነው። አንደኛ ለመበቀል ስንሄድ ማንን እንደምንገድል ትክክል እርግጠኛዎች መሆን አለብን። የዛሩ መንፈስ ማንን ሊያስገድላቸው እንደነበረ ልጃቸውን ገለውባቸው፣ እንደገና ደግሞ ገዳዩ አጠገባቸው ሆኖ እዛው ሰፈራቸው ሆኖ ሊያስገድላቸው የነበረው ግን ንጹሑን ሰው ነው። ለምን ያኛው ሰውዬ እንዲያውም ምን አለች ልጅቷ፣ እቺ የእኛን ትምህርት እንዲያዳምጡ ያደረገችው ልጅ ምን ብዬ ጠየቅኩት አለች። ለምንድን ነው ያኛው ሰውዬ እንዲገደል ያልፈለከው? የደፈረውን የገደለው ሰው ሲባል እሱማ ይካድመናል፣ ስለሚካድመን የኛው አባል ነው፣ የበለጠ መስዋዕት ግብር ስለሚያቀርብልን እኛ እሱን እንፈልገዋለን፣ የመጣለውን ከሱ አይደል እንዲህ አለ። እና አንዳንድ ጊዜ በጣም ከባድ ነው። ንጹሃን እንዲሞቱ ደጎች እንዲሞቱ አድርጎ ክፎች እንዲኖሩ የሚያደርገው ማን ከማን ጋር እየኖሩ እንደሆነ ስለማይታወቅ ነው። እና ብትችሉ መበቀል የሚባለው ነገር ከአይምሯችሁ አውጡ። ሰራሁላት ምኑን ነው የምትሰሩት? ሰራሁላት ስትሉ ሰራሁለት ስትሉ ሰራልሃለሁ ስትሉ ምኑን ነው የምታሰሩት? ግንብ ነው? ቤት ነው የምታሰሩት? ከአስማት ውጭ ምን ሊሆን ይችላል? ቡና አፍልቶ ሂድና ውጋልኝ ሂድና እንደዚህ አድርግልኝ ከማለት ውጭ ምን ሊሆን ይችላል የምታሰሩት? ስለዚህ እናንተም ይሰራላችኋል ስታሰሩ፣ እናንተም ላይ የሚያዝባችሁ ነገር አለ። ብትችሉ ማለት ነው ሰራሁላት ስትሉ እኔስ ደግሞ የነገ ህይወት እንዴት ነው ብላችሁ ቆም ብላችሁ ማሰብ ብትጀምሩ ደስ ይለኛል። ይሄን ማሰብ ብትችሉ። አንድ ሰው እኮ የሆነን ሰው ለማጥቃትም ሆነ ለመጉዳት ለማዋረድም ሆነ የሆነ ነገር ለማድረግ በሚያስሄድበት በዛው ቅጽበት ውስጥ በሁለት እግሩ ቆሞ ስለራሱ ማሰብ አለበት። ሰዎች እንዲማሩ ከሆነ ሰዎች የሚማሩበትን ፓርት ብቻ አውጥቶ ልክ እኔ መልክ ከልዬ እንደማወጣው ሰውየው ማንነቱን ስሙ ሳይነገር ይኸውላችሁ እንዲህም አይነት ታሪክ አለ ብሎ ከታሪኩ ብቻ ሰው እንዲማር የሆነ ነገር ማድረግ። ከዛ ውጭ ግን እጅግ በጣም በሚያሳዝን መልኩ ሰዎችን በአደባባይ የሚያብጠለጥሉ የሚያዋርዱ ሰዎች አሉ። ነገ እነሱ ላይ ምን እንደሚመጣባቸው አያውቁ። ያ አንዱ ነው እንግዲህ የተማርኩት ነገር። ሁለተኛ ነገር ደግሞ ከመንፈሱ ባህሪ የተረዳ ነው። ይሄ አሹክሻኪው መንፈስ ያን 10 ዓመት ሙሉ ሴትዮዋን እንዲያመልኩት ያደረገበት መንገድ ነው። በልጃቸው እየተብሰለሰሉ ቶሎ እኮ እንዲገሉት ማድረግ ይችላል። ሰውየውንም ቶሎ እንዲሞት ማድረግ ይችላል። ግን ቶሎ ሴትዮዋ ሰውየውን ከገደሉት በኋላ በአዳም ልኮ ሊያቆሙ ይችላሉ። እኔን ልትተወኝ ትችላለች ብሎ ነው የሚያስበው። ልባቸውን ስለሚያውቀው የሴትዮዋ ማንነት ስለሚያውቀው ድሮም አላመልክም ብለው ነበረ። ልጃቸውን ስለገደለባቸው ወደ አምልኮ የገቡት። ስለዚህ ይሄንን ሰውዬ ቶሎ ከገደለችው ንስሐም ልትገባብኝ ነው፣ ቶሎም ደግሞ ከዚህ በአዳም ልኮ ትወጣብኛለች ብሎ ስለሚያስብ 10 ዓመት ሙሉ ሲያስመልካቸው እያለ ሲያስቆዝማቸው አኑሯል ማለት ነውና ጥርስ አትንከሱ፣ ሰው ላይ ቂም አትያዙ። ረጅም ዓመት ቂም የምትይዙ ከሆነ ረጅም ዓመት ቂም በመያዛችሁ ልክ ቡና ከሚካድሙ ሰዎች ጣዖትን ከሚያመልኩ ሰዎች እኩል እየሆናችሁ እንደሆነ እንድትረዱ ይገባል። ካመለኩ በቃ ሰይጣንን ካመለኩት ሰዎች እኩል ነው እኮ የምትሆኑት። ረጅም ዓመት ጥርስ የሚነክስ ሰው ቂም የሚይዝ ሰው በአዳም ልኮ እያመለከ እኮ ነው ሳያውቀው። የማን ተገዥ ይሆናል? የዲያብሎስ ተገዥ ይሆናል። በልብ ውስጥ ያ ነገር ሰፍሮበት ተቀምጧል። እኚህ ሴትዮ ተመልከቷቸው እስቲ። ይህን ሰውዬ ለማግኘት ስንት ነገር አድርገዋል። እንደዚህ እንኳን ባትሆኑም እንኳን በልባችሁ ላይ ጥቁር የሆነ ጥላሸት ነገር በማስቀመጣችሁ ያንን መንፈስ ያንን የቂም መንፈስ በማስቀመጣችሁ ምን ሆናችኋል ማለት ነው? ሰይጣንን አዝላችሁ ተሸክማችሁ እየተሽከረከራችሁ የነበራችሁት እና ከባዕድ አምልኮ በማይተናነስ መልኩ ጥርስ አትንከሱ። ቂም ከሆነ በቀል ከሆነ ኩርፊያ ከሆነ
ቅያሜ ወይም ደግሞ የተለያዩ ነገሮች ከሆኑ ጉዳዩን ቶሎ ፈቶ ቶሎ ከዛ ነገር መራቅ ነው የሚያስፈልገው። ካልሆነ ትውት አድርጎ ነገሩን ወደ ይቅርታ ልታደርጉ ወደምትችሉት አይነት ትምህርት መምጣት። እስቲ ልለወጥ፣ ወንጌል ልማር፣ ልቤ እኮ ከበደብኝ፣ እኔ እኮ በቃ ተፈጥሮዬ ነው አይደለም፣ ተፈጥሮችን አይደለም። እግዚአብሔር እንደዚህ ልብ አይፈጥርም። ረጅም ዓመት የሚያቄም፣ ረጅም ዓመት የሚበቀል፣ ረጅም ዓመት ጥርስ የሚያስነክስ እሱንማ የሚያስብል ልብ ፈጥሯል እግዚአብሔር? አይፈጥርም። በነፃ ፈቃዳችን ተጠቅመን ይህን የከበደ ነገር ወደ ልባችን ያመጣ ነው እኛው ራሳችን ነን። እሱም መንፈስ ነው። ስለዚህ ክርስቶስ ስንት ጊዜ ይቅርታ ላድርግ፣ ስንት ጊዜ ይቅር በለው ብሎ ቅዱስ ጴጥሮስ መጥቶ ሲጠይቀው 7 ጊዜ ነውን ሲለው 7 ጊዜ 70 ነው ያለው። በቃ ብዙ ጊዜ ይቅርታ አድርጉ፣ ይቅርታ ተባባሉ ያለው ይሄ መንፈስ ልባችን ላይ መጥቶ እንዳይቀመጥ ነው፣ እንዳይከብድብን ነው ህይወት። በቃ ልጅቷ ነፍሷን ይማረው፣ ንስሐ ሳትገባ ሞታ ከሆነ እንግዲህ እግዚአብሔር ነፍሷን በገነት ያቆይልን። የዛሬ 10 ዓመት ያረፈችው ልጅ ያ ግፍ ተፈጽሞባት ሞተች። ግን ግፍ ስለተፈጸመበት ገነት ትገባለች ማለት አይደለም። ስለተጸለየላት ነው ገነት የምትገባው። ማተብ አስረህ ስለሞትክ፣ ክርስቲያን በመሆንህ ስለሞትክ አይደለም ገነት የምትገባው። በምንም አይነት አሟሟት ሙት፣ የትኛውም አይነት አሟሟት ይግደልህ፣ ዋናው ያንተ መዘጋጀት ነው። ተዘጋጅተሃል ወይ ነው፣ ወይም ተዘጋጅተሻል ወይ ነው። ጌታን እኮ መተው ጠይቀውታል። ጌታ ሆይ አሉት። አቤት አለ። አንድ ግንብ ተደርምሶ 18 ሰዎች ሞቱ አሉት። ታዲያ እነዚህ ሰዎች የት ነው የሚገቡት? ሲኦል ነው ገነት ነው ወይስ በኃጢአታቸው ነው የሞቱት ሲሉት ጊዜ በምንም አይነት አሟሟት ሙቱ፣ መኪና መጥቶ ይግጫችሁ፣ ስጋን በልታችሁ ትን ይበላችሁ፣ የሆነም ሰው ይግደላችሁ፣ ጥይትም ተባራሪ ትምጣ፣ ከፎቅም ከምንም ተደርምሶ ብቻ ድንገት ሙቱ፣ ግን ተዘጋጅታችሁ ነው ወይ የቆያችሁት ነው ያላቸው። እንደገናም ደግሞ ጠየቁት። ሄሮድስ የሚባለው በወቅቱ የነበረው ንጉሥ የብዙ ንጹሐንን ደም አርዷቸው ለጣዖት መስዋዕት አድርጎ ከጣዖት መስዋዕት ጋር ቀላቅሎ አቀረበ። እነዚህ ሰዎች አሁን እንዴት ነው የሚሆኑት? የት ነው የሚገቡት? በኃጢአታቸው ነው ወይ ምንድን ነው የሚሆኑት ብሎ ሲጠይቁት ጊዜ በምንም አይነት አሟሟት ሙቱ፣ ነፍሳችሁ እንድትድን የምትፈልጉ ከሆነ ተዘጋጁ ነው ያለው። የሚገርማችሁ በምንም አይነት ጦርነት ተነስቶ ገዳም ውስጥ መነኮሳት ሊደፈሩ ይችላሉ፣ ወይም ደግሞ የሆነ ቦታ ላይ ብዙ ግፍ ሊደርስባቸው ይችላል። እግዚአብሔር በእርግጥ የራሱ የሆነ ነገር የሚያስጠብቅበት መንገድ አለ። ሐዋርያት እኮ ነቢያት፣ ብዙዎቹ ቅዱሳን ጻድቃን፣ የተለያዩ ሰማዕታት በተለይ እንዴ አላውያን ነገስታት መጥተው አንገታቸውን አጋድሞን ያረዷቸው አይደለ? ጌታ ወዳጆቹ እንወድሃለን ያሉት እንደዛ ያመልኩት የነበሩት ተጋድሞ እንደ ሲታረዱ ሲያዩ በሰውኛ ስታዩት ደስ ይላል? ደስ አይልም። ግን ሰማዕትነትን እየተቀበሉ ነው ያሉት። በማን እጅ ነው የሞቱት? በነዛ ሰዎች እጅ። ግን ሰማዕትነት የሚባል አክሊል አለ። ምስክር፣ ሰማዕት ማለት ምስክር ማለት ነው። ሰማዕታት ምስክሮች ማለት ነው። የጌታን ቃል ሰምተው ከዛ በኋላ የሚመሰክሩ ማለት ነው። እና አሟሟታቸው በምንም መንገድ ይሁን በግፍ የሚሞቱ ከዛ ደግሞ እድሜያቸውም ደርሶ ጻድቃን ሰማዕታት ደግሞ አባቶች አሉ። በባታቸው ውስጥ ሆነው ደግሞ ያረፉ ጻድቃኖች። በዚህም ይሞት በዛም ይሞት፣ ዋናው ታምነህ ነው ወይ የሞትከው ነው። ታምነሽ ነው ወይ የሞትሽው ነው። ድንገት ብትሞችስ፣ አውሮፕላኑ ቢከሰከስ፣ ባቡሩ ቢገለበጥ፣ መኪናው ቢገለበጥ ብሎ ማሰብም አንድ ነገር ነው። ድንገት የሆነ ቦታ ስንሄድ አሁን ሰርግ እኔ አስታውሳለሁ ወደ አሰላ ነው ሐዋሳ አሰላ ነው መሰለኝ። አሰላ ስንሄድ አሰላ ነው ብዙ ሰርግ ስለይኩኝ ወደዛ መስመር ስንሄድ ከፊት ለፊት አደጋ እያየን ነው ሄድ ነው እና ሹፌሩ ቆሞ በእናታችሁ ማቀው መኪና የተገለበጠው ቆይ ጠይቄ ልምጣ ብሎ ሄደና ጠይቆ ሲመጣ አንድ ሚኒባስ ውስጥ ሙሉ ቤተሰብ በእውነት አክስት የለ አጎት የለ እናት አባት ሙሽራ የለ ግልብጥ ብሎ ምሽክን ያሉት። በጣም ነው የሚያሳዝናችሁ። ማንም የተረፈ የለም። ለሰርግ ነው ከአዲስ አበባ ወደዛ እየሄዱ ያሉት። ሚስት ያለችው የት ነው? ወደዛ ወደ አሰላ መስመር ነው ሬሳን የተቀበሉት። ማንም አልተረፈም። ማንም ከረዳት በስተቀር ስልክ ይጮሃል። የሁሉም ሰው ስልክ። ከዛ አንዱ ስልክ ወጣና ሞተዋል ባካችሁ ብሎ ነው የጮኸው። ሞተዋል በቃ እንዳለ መኪናው ተገልብጦ ሞተዋል፣ ኑ ድረሱ። ሙሽሪትና ዘመዶቿ ሲከንፉ ነው የመጡት። እንዲህ አይነት ነገሮች አሉ። አሁን እነዚህ ሰዎች ሞቱ። ጋብቻው የቁርባን ጋብቻ ነው። የሚገርማችሁ የቁርባን ጋብቻ ነው።
ከተጋቡ ሳምንታቸው ነው ለእንትን ነው የሚሄዱት ለመልስ ይሁን ለሆነ ነገር ነው የሚሄዱት ሙሉ ቤተሰብ አንድ የአዲስ አበባ ውስጥ ያሉ ሙሉ ቤተሰብ ነው የሞተው እሺ እነዚህ ሰዎች አሁን ገነት ነው የሚገቡት በቁርባን ስለተጋቡ ሙሽራው ባልየው በምንድን ነው ገነት የሚገባው ስለቆረበ ብቻ እና አንዳንዴ መዘጋጀት ያስፈልጋል ዝግጅት ያስፈልጋል የነፍስ ዝግጅት ያስፈልጋል ብዙ ቦታ ላይ ግሸን ሲኬድ የሆነ ቦታ ሲኬድ ገደላ ያለበት ገዳማት በመትሄዱበት ሰዓት አውቶቡሱ እንደዚህ ዝም ብለ ሲል ልባችሁ እንዴት ነው የሚሆነው እኔ ብዙ ጉዞ ሄጃለሁ ከዛ አንድ አውቶቡስ ተገልብጦ ብዙ ሰዎች ሞቱ ይባላል ህፃናት ተረፉ ይባላል ለጉዞ ለገዳም ጉዞ ስለሄዳችሁ ገነት ትገባላችሁ ማለት አይደለም ተዘጋጅታችሁ ነው ወይ የሞታችሁት ነው ጉዳዩ እና እግዚአብሔር ይጠብቀን እኚህ እናት ተዘጋጅተው ነው ያረፉት ያሰቡት ሞት ለማን ሆነ ሊበቀሉ መተው ማን ሞተ ማን ነው የተገለበጠ ሞት ወደ ማን ተገለበጠ በደግ ሞቱ እንጂ ወደ መልካም ገለበጠ ወደ ጥሩ ህይወት ገለበጠላቸው እንጂ ማን ሞተ እሳቸው ሞቱ ያ ሰው በህይወት ነው ያለው አንዳንድ ጊዜ እንዲህ ናት ህይወት አንዳንድ ጊዜ ደግሞ እንደዛ ናት ህይወት ያስደነግጣል እኚህ እናት ቶሎ ውሰደኝ ያሉት እዛ ሄደው ያኛውን ሰውዬ እንዳይገሉት ነው የልጃቸውን ገዳይ እንደዛ ያደረገው ሰው ባይነሊናቸው እየተመላለስ አስቸግራቸው እኛ ማሳየት የፈለግነው ቶሎ እንሳ እንዲገቡልን ስለፈለግን ነው እና ከዛ አንፃር ቶሎ እርምጃ የምንወስደው በምክንያት ብቻ መሆን የለበትም እንዲሁ ዝም ብለን ቶሎ እርምጃ እንወስድ ምክንያት አንፈልግ ለመለወጥ እኛ ተጎድተን መሆን የለበትም የተጎዳ ሰው ታሪክ ሰምተን እንለወጥ የሆኑ ሰዎችን ታሪክ ሰምተን የሆኑ ሰዎችን ህይወት ሰምተን እንለወጥ የግዴታኛ መተን ተቀጥቅጠን ተጎሳቁለን ዋጋ ከፍለን አዎ ባለፈው እኮ ነግሬ ነበር ብለን ስንት ነገር ካጣን በኋላ መሆን የለበትም መለወጥ ያለብን በቃ ብልጥ እንሆንና ቶሎ ብለን ወደ እግዚአብሔር እንቅረብ ደግሞ ምን ለማትረፍ ከተማ ማታም ለሊት ቀንም አብረቀረቀ አላብረቀረቀ አማረበት አላማረበት ደሞዛችን ከፍ አለ ዝቅ አለ ሁሉ ነገር ከልኩ አያልፍም አንዱ መንግስት መጣ ይሄኛው መንግስት ሄደ ያኛው ሄደ ሁሉም ይመጣል ወንበሩን አሙቆ ይሄዳል ህዝብ ግን እንደ ህዝብ እየቀጠለ ነው ያለው አስተዳድሮም ተዳድሮም ወይም ደግሞ ገሎም ምን ብሎም ይሄድ ከፈለገ ማንኛው መንግስት ህዝብ ግን እንደ ህዝብ እግዚአብሔርን እያመለከ ማለት ነው ምእመን እንደ ምእመን እያስቀደሰ በቅድስና ህይወት ውስጥ ሆኖ ነው ማለፍ ያለበት ብዬ ያስባለሁ ለዚህ ነው እኔ ስለ ፖለቲካ ማሰብ ማልፈልገው የማይመለከተኝ ውስጥ መግባት ማልፈልገው ህዝብ እየኖረም ነው መንግስትም እየኖረ ነው እያለፈ ነው ህዝብም እያለፈ ነው ሁሉም በጊዜው ያልፋል የዛሬ 100 ዓመት የነበረው ህዝብ ልክ አሁን እኛ እንደምንኖረው ነው እየኖረ ያለው ግን በህይወት የለም አንድ ሰው በህይወት የለም አይደለም የዛሬ 100 ዓመት የዛሬ 50 ዓመት እንኳን አብዛኛው ሰው የለም አሁን ትልቁ እድሜ ብላችሁ እስቲ ይወሰዱ 60 ወይም 70 ነው በቤታችን ውስጥ አዛውንቶች ካሉ እግዚአብሔር እድሜ ካልሰጣቸው በስተቀር 70 ዓመት በጣም እድሜ ከፍ ካለ 80 ዓመት እነሱም ጥቂት ናቸው አንደኛ በልጅነት እየረገፈ ነው ህዝቡ ሁለተኛ ነገር ደግሞ ረጅም እድሜ የመኖር ፍላጎት ያለው የለም ቶሎ የመሞት የሰለቸው ምናምን እንደደና ኖሮ የሚኖር ባንክ አካውንት እንኳን ድልብ ያለ ሰው እንኳን ረጅም ዓመት መኖር አይፈልግም ተስፋ የቆረጠ ህዝብ ነው ለምን ሲባል ሃይማኖተኛ የሚባሉትም ጳጳሳት የሚባሉት ትልቅ ቦታ ላይ ያሉትም አባቶች ፖለቲከኛ ሆነው ስለተገኙ ዘረኛ ሆነው ስለተገኙ ስለዚህ ህዝብ እንደ ህዝብ እግዚአብሔርን እያመለከ ተደብቆ ሰተት ብሎ ወደ እግዚአብሔር መሄድ አለበት ብዬ አስባለሁ ተደብቆ እያመለከ መጥቶ አስቀድሶ የፈለገ ይፋጁ እነሱ ታቦት ተሸክመው የፈለገ ይናቆሩ እያስተዳደሩ ምንም ይያሉም ያን ልብሳቸው ለብሰው እንደፈለጉ ይሁኑ ምእመን ግን እንደ ምእመን መኖር አለበት በቃ መጥቶ እግዚአብሔርን አምልኮ ከእግዚአብሔር በረከቱን ተቀብሎ ወደ አምላኩ መሸብለል ነው እኔ እንደዛ ነው የሚታየኝ እናንተስ